ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አደራችሁ። ለተሰኞ የጧት ፕሮግራማችን እነሆ ጀመረ። ከሁሉ አስቀድመን መልካም ቀን እንዲሆን እንመኛለን። የቴክኒክ ባለሙያችን ድሮር ሮትሽቴን ሲሆን የስቱዲዮ ተረኛ አስተናጋጆች ወርቅነሽ እሸቴና ሰጠኝ ዘመነን። የተከበራችሁ አድማጮቻችን በቅድሚያ የሰዓቱን ዜና እናቀርብና የጋዜጦች አምድ ወቅታዊ ዘገባና ቃለ ምልልሶችን እናቀርባለን። ቆይታችሁ እስከ ፕሮግራማችን መጨረሻ ከኛ ጋር እንዲሆን አስቀድመን እንጋብዛለን። አሁን የሰዓቱ ዜና በወርቅነሽ እሸቴ ይቀርባል። አመሰግናለሁ ሰጠኝ። አርዕስተ ዜና። የ11ኛው ቴሌቪዥን ጣቢያ ካን ሀዳሾት ባካሄደው ቅድመ ጥናት የሂሊ ትሮፐርና የሄንደል ፓርቲ ወደ ክኔሴት የሚያስገባ ድምፅ እንደሚያገኙ አስታወቀ። የእስራኤል አየር ኃይል ትናንት ምሽት በሶሪያ ድንበር ያለ ሰው የሚበራ አውሮፕላን መቶ መጣሉን ገለጸ። የአሜሪካ መከላከያ ሰራዊት ባሳለፍነው ሌሊት በተከታታይ ለ9ኛ ጊዜ በኢራን ጥቃት ማድረሱን አስታወቀ። ስፔን የ2026 የዓለም ዋንጫን አነሳች። የሚሉት ዋና ዋና ዜናዎች ናቸው። ዝርዝሩን እነሆ። 11ኛው ቴሌቪዥን ጣቢያ ካን ሀዳሾት ባካሄደው ቅድመ ግምገማ የሂሊ ትሮፐርና ሄንደል ፓርቲ ወደ ክኔሴቱ የሚያስገባ ድምፅ እንደሚያገኙ አስታወቀ። በካን ሀዳሾት ጥናት መሰረት ጋዲ አይዘንኩትና ጠቅላይ ሚኒስትር ቢንያሚን ኔታንያሁ እያንዳንዱ በሁለት አባላት የቀነሱ ሲሆን የአይዘንኩት ፓርቲ እየመራ መሆኑ ተገልጿል። ኢታማር ቤንግቪር የሚመሩት ኦጽማ ይሁዲት ፓርቲ በሁለት አባላት ከፍ ያለ ሲሆን የኔታንያሁ ቡድን 55 የጥምር አባላት እንደሚኖሩትና የተቃዋሚው ፓርቲ የአረብ ፓርቲዎችን ሳይጨምር 55 አባላትን እንደሚያገኝ ተገልጿል። በጥናቱ መሰረት የአይዘንኩት ፓርቲ 22፣ ሊኩድ 21፣ የቤኔት ፓርቲ 15፣ የኢታማር ቤንግቪር ፓርቲ 10፣ የአኢር ጎላን 9፣ አቪግዶር ሊበርማን 9፣ ደሪ 8 እያለ የሚቀጥል መሆኑ ተገልጿል። የእስራኤል የአየር ኃይል ትናንት ምሽት ሶሪያን በሚያዋስነው ድንበር ያለ ሰው የሚበራ አውሮፕላን ማክሸፉን አስታወቀ። ያለ ሰው የሚበራው አውሮፕላን የተላከበትን ቦታ በትክክል ለማወቅ ምርመራ እየተካሄደ መሆኑን ወታደራዊ ቃል አቀባዩ ገልጿል። በአካባቢው የማስጠንቀቂያ ደወል ድምጽ በመመሪያው መሰረት አልተሰማም ተብሏል። የአሜሪካ መከላከያ ሰራዊት ባሳለፍነው ሌሊት በኢራን ላይ ተጨማሪ ጥቃት ማድረሱ ታወቀ። አሜሪካ በኢራን ላይ ጥቃት የምታደርሰው በተከታታይ 9 ሌሊቶችን ሲሆን የጥቃቱ ዓላማ በሆርሙዝ የባህር ወሽመጥ በሚያልፉ መርከቦች ላይ ጥቃት የሚያደርሰውን የኢራን መከላከያ ሰራዊት ለማዳከም መሆኑን የአሜሪካ ኃይል ማዕከላዊ እዝ አስታውቋል። ቀደም ሲል ኢራን በኩዌትና በባህሬን ክልል ጥቃት ማድረሷ ተዘግቧል። በሌላ ዜና የኢራን አብዮታዊ ዘብ በዮርዳኖስ በአሜሪካ አውሮፕላንና ወታደሮች ላይ ጥቃት ማድረሱን አስታውቋል። የኩርድ ታጣቂዎች ወደ ኢራን ከገቡ ቱርክ ቴህራንን በአየር ኃይል የምትረዳ መሆኗን አስታወቀች ተባለ። የኢራን አስተዳደርን ለመጣል የሞሳድ ድርጅት ባቀደው መሰረት ኩርዶች ወደ ቴህራን ከገቡ ቱርክ ወታደራዊ እርዳታ እንደምታደርግ መዛቷን የእስራኤል ባለስልጣናት አስታውቀዋል። ከዚህ ጋር ተያይዞ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ቱርክ በኢራን በሚካሄደው ጦርነት ጣልቃ ለመግባት ጫፍ ላይ ደርሳ እንደነበር መግለጻቸው ይታወሳል። የሁንጋሪያው ጠቅላይ ሚኒስትር ፒተር ማጃር ጁዲት ፖልጋር የተባሉት ታዋቂ የቼስ ተጫዋች ይሁዲ ሴት የሀገሪቱ ፕሬዝዳንት ሆነው እንዲመሩ ሀሳብ ማቅረባቸው ተገለጸ። የሁንጋሪያው ጠቅላይ ሚኒስትር ይህን ሀሳብ ያቀረቡት ስልጣን ላይ ያሉት የሀገሪቱ ፕሬዝዳንት ስልጣናቸውን ለመልቀቅ ከተስማሙ በኋላ ሲሆን ታዋቂዋ የቼስ ተጫዋች ጁዲት ፖልጋር ፕሬዝዳንት ሆነው እንዲሾሙ ሀሳብ ያቀረቡላቸው መሆኑን ገልጸዋል። በተጨማሪም ፖልጋር የሚለው ስም በጨዋታው ታሪክ ለ10 ዓመታት አሸናፊ ለሆነችው ጁዲት የተሰጠ መገለጫ ስም ነው ብለዋል በጻፉት መልእክት ጠቅላይ ሚኒስትሩ። ጠቅላይ ሚኒስትሩ በተጨማሪም የፖልጋር ስኬት በሀገሪቱና በዓለም ላይ ክብርና አድናቆትን ያስቸራቸው መሆኑን ገልጸው ሀሳቡን ከተቀበሉኝ እንደ ታላቅ ክብር አየዋለሁ ማለታቸውን ከደረሰን ዘገባ መረዳት ችለናል። ስፔን የ2026 ዓ.ም የዓለም ዋንጫ ጨዋታን አሸነፈች። ባሳለፍነው ሌሊት በአሜሪካ በኒው ጀርሲ ስታዲየም በተካሄደው የ2026 ዓ.ም የዓለም ዋንጫ ፍጻሜ ጨዋታ
የስፔን ብሔራዊ ቡድን የአርጀንቲናቸውን 1-0 አሸንፎ ዋንጫውን አንስቷል። የሜዳሊያና የዋንጫውን ሽልማት ስነስርዓት የአሜሪካው ፕሬዝዳንት ዶናልድ ትራምፕ በተገኙበት ተከናውኗል። ጨዋታው 0-0 በሆነ አቻ ፉክክር ከመደበኛው 90 ደቂቃ አልፎ በተጨማሪ ጊዜ የቀጠለ ሲሆን በ106ኛው ደቂቃ ላይ የስፔን ቡድን የመጀመሪያ ጎሉን አስቆጥሯል። በመጨረሻም የአየር ንብረት ትንበያ። የአየሩ ጸባይ እስከ ማክሰኞ ድረስ የሙቀቱ መጠን የሚቀንስ ሲሆን ከረቡዕ ጀምሮ ሙቀቱ በጥቂቱ ይጨምራል ተብሎ እንደሚጠበቅ የአየር ንብረት ትንበያ ባለሙያዎች ከላኩልን ዘገባ መረዳት ችለናል። የዛሬው ቀን ሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢዋ 32፣ በቴልአቪቭና በሃይፋ 31፣ በጽፋት 33፣ በብኤርሸባ 36፣ በኤላትና አካባቢዋ 42 ዲግሪ ሴንቲግሬድ ይደርሳል። ሰጠኝ ዜናው አበቃ። ወርቅነሽ ለዜናው እናመሰግናለን። የተከበራችሁ አድማጮቻችን ወደ ቀጣይ ዝግጅት ለመተላለፍ ከበራችሁ አድማጮቻችን ከዚህ ቀጥለን የዛሬ ጋዜጦች ለአንባቢያን ይዘዋቸው ከቀረቧቸው በርካታ ዘገባዎች መካከል ዋና ዋና ናቸውን ባጭሩ እናቀርባለን። የማዕሪብ ጋዜጣ በፊት ገጹ ካቀረባቸው ዘገባዎች መካከል አንዱ የአሜሪካና የኢራን ግጭት ሰበብ ወደ እስራኤል እየተቃረበ መሆኑን ነው። ማዕሪብ የኢራን ተኩስ ወደ እስራኤል እየተቃረበ ነው በሚል ርዕስ ባቀረበው ዘገባ በአሜሪካና ኢራን መካከል ግጭቱ ከተነሳ ወዲህ ለመጀመሪያ ጊዜ አካባ በተባለው ቦታ አካባቢ በሚገኝ የአየር መንገድ አካባቢ በተተኮሰ የሚሳኤል ተኩስ የአየር መቃወሚያ ተመትቶ በኤላት ከተማ አካባቢ ፍንጥርጣሪው ወድቋል በማለት ኢራን ወደ ዮርዳኖስ አካባቢ የተኮሰቻቸው 3 ሚሳኤሎች ሀገሪቱ መትታ መጣሏን፣ ይሁን እንጂ ፍንጥርጣሪው በእስራኤሏ ኤላት ከተማ አጠገብ መውደቁን ጋዜጣው ዘግቧል። እንዲሁም አሜሪካ 2 ወታደሮቿ በኢራን ጥቃት በዮርዳኖስ ተገደሉባት ያጸፋ መልስ በኢራን ላይ ከባድ እርምጃ እየወሰደች መሆኑን ማዕሪብ ዘግቧል። የኢራን አብዮታዊ ዘብ ባለስልጣናት በፋርስ ባህረ ሰላጤው በሚገኙ የዜጎች መገልገያ ተቋማት ሁሉ ተኩስ እየከፈቱ መሆኑን ማዕሪብ ጨምሮ ዘግቧል። አሜሪካውያን በኢራን ላይ በተከታታይ ጥቃት መፈጸማቸው እንደቀጠሉ ነው። 8 ቀናትን አስቆጥረዋል። ባለፉት 24 ሰዓታት አሜሪካውያን ትኩረት ያደረጉት በዮርዳኖስ ለተገደሉባቸው 2 ወታደሮች ያጸፋ መልስ ነው። ኢራን ደግሞ ያጸፋ መልስ በፋርስ ባህረ ሰላጤው በሚገኙ ሀገራት ላይ ጥቃት እየፈጸመች ነው ካለ በኋላ የኢራን የበላይ መሪ የነበሩት የካቲት 8 ቀን 2026 ዓ.ም በእስራኤል አየር ኃይል ጥቃት የተገደሉት አሊ ሀሚናኤ ጥቃት የተፈጸመባቸው የደህንነት ጥበቃቸው ጥሩ ስላልነበር ነው በማለት የኢራን ውጭ ጉዳይ ሚኒስትር መናገራቸውን የማዕሪብ ጋዜጣ አያይዞ ዘግቧል። ይህ በእንዲህ እንዳለ ቻይናና ሩሲያ ለኢራን በተለያዩ ቴክኖሎጂዎች እያገዙ ነው የሚል ጥርጣሬ ያለ መሆኑን ማዕሪብ ዘግቧል። አሜሪካ በዮርዳኖስ በሚገኘው የጦር ሰፈሯ 2 ወታደሮቿ በኢራን ጥቃት ከተገደሉ በኋላ የአሜሪካ የጦር ሰዎች ሁኔታውን እየመረመሩ ነው። የአሜሪካ ባለስልጣናት እንዳሉት ኢራን የአሜሪካ አየር መቃወሚያዎችን ለማወቅ እንደቻለችና በአስቸኳይም ጥቃቷን ከሁኔታው ጋር ተስማሚ ማድረጓና በመካከለኛው ምስራቅ በሚገኙ በጣም ወሳኝ በተባሉ ቦታዎች ሁሉ ኢራን ጥቃት መፈጸም መቻሏን፣ ይህም ቴክኖሎጂውን እንድታውቅ አሊያም የተሻለ ሁኔታ እንዲኖራት ሩሲያና ቻይና አግዘዋል የሚል ስጋት በአሜሪካውያን በኩል መኖሩን የማዕሪብ ጋዜጣ ዘግቧል። በእንዲህ እንዳለ የኢራን የበላይ መሪ ሙጅታባ ሀሚናኤ በኢራን የማይኖር መሆኑን አንዳንድ መረጃዎች መጠቆማቸውን ማዕሪብ ጨምሮ ዘግቧል። የኢዲዮት አህሮኖት ጋዜጣም በአሜሪካና ኢራን መካከል ያለው ግጭት ወደ እስራኤልም እየተቃረበ ነው፣ በዮርዳኖስ የአየር መቃወሚያ የተመቱ የኢራን ሚሳኤሎች አካባ በተባለውና ኢላት ከተማ አካባቢ በሚገኘው ቦታ ወድቀዋል፣ በዚህም ጦርነቱ እየተቃረበ ነው፣ የዓለም ዋንጫ ጨዋታ መጠናቀቁ አሜሪካ በመካከለኛው ምስራቅ ታግሳ የቆየችውን እንድትተውና ጠበቅ ያሉ እርምጃዎችን እንድትወስድ የሚያደርግ ሁኔታን ይፈጥራል፣ በእስራኤል ጦርነቱ ሊታደስ ይችላል በሚል ስጋት ሁሉም የደህንነት ጥበቃ አካላት በከፍተኛ ተጠንቀቅ ላይ ይገኛሉ፣ ግን የወደፊቱን ሁኔታ የምትወስነው አሜሪካ ናት በማለት በመካከለኛው ምስራቅ ያለውን የደህንነት ሁኔታና ወደ ለየለት ጦርነት የሚገባበት አጋጣሚ መኖሩን የኢዲዮት አህሮኖት ጋዜጣ ዘግቧል። የሀአሬጽ ጋዜጣም የአሜሪካና ኢራንን ግጭት እየተስፋፋ መምጣቱን፣ ኢራን በፋርስ ባህረ ሰላጤው ሀገራት ተኩስ መክፈቷ የበለጠ ማስፋፋቷን፣ ጦርነቱም ወደ እስራኤል እየተቃረበ መሆኑን ዘግቧል።
የእስራኤል ሀዮም ጋዜጣም እስራኤል ወደ ጦርነቱ የምትገባበት እድል እየጨመረ መምጣቱን ዘግቧል። የእስራኤል ባለስልጣናት ሀገሪቱ ወደ ጦርነቱ የምትገባባቸው 3 ሁኔታዎች ሊኖሩ ይችላሉ ብለዋል። አንደኛው ኢራን እስራኤልን ካጠቃች ሲሆን ሌላው ደግሞ ለማጥቃት ከተዘጋጀች ወይም አሜሪካ የእስራኤል ጦር በጦርነቱ እንዲሳተፍ ከጠየቀች ነው ብሏል ጋዜጣው። ሰፊው ጦርነት ከተጀመረ በእስራኤል የሲቪል በረራዎች ይሰረዛሉ የሚል ስጋት አለ ብሏል። ሌላው ኢራን የአሊ ሀምናይን ግድያ እበቀላለሁ ስላለች የእስራኤል ከፍተኛ ባለስልጣናት ጥበቃን የበለጠ ለማጠናከር ሁኔታው እንደገና እንዲፈተሽ እየታሰበበት መሆኑን የእስራኤል ሀዮም ጋዜጣ በዛሬ ዘገባው አቅርቧል። የማዕሬብ ጋዜጣን ዛሬ ካቀረባቸው ዘገባዎች መካከል አንዱ በሊኩድ ፓርቲ ይካሄዳል ተብሎ የሚጠበቀው የፕራይመሪዝ ወይም የአባላት ቅድመ ምደባ ምርጫ ሊሰረዝ የሚችልበት ሁኔታ መኖሩን ነው። በመካከለኛው ምስራቅ ያለው የደህንነት ችግር እየተባባሰ ከሄደ የፕራይመሪዝ ምርጫው ተሰርዞ አባላቱን የሚመድብ ኮሚቴ ሊቋቋም የሚችልበት ሁኔታ መኖሩን ጠቅላይ ሚኒስትር ናታንያሁ መናገራቸውን የማዕሬብ ጋዜጣ በዛሬ ዘገባው አቅርቧል። ማዕሬብ ጨምሮ እንደዘገበው የሊኩድ ፓርቲ ከፍተኛው ፍርድ ቤት ውሳኔ በተቃራኒው የፓርቲው ሕግ ረቂቅ ኮሚቴ ትላንት ባካሄደው ስብሰባ የሊኩድ ፓርቲ ሊቀመንበር ጠቅላይ ሚኒስትር ቢንያሚን ናታንያሁ 8 ሰዎችን በፈለጓቸው ወሳኝ ቦታዎች ያለ ፕራይመሪዝ ምርጫ እንዲመድቡ ወስኗል። ይሁን እንጂ የፓርቲው ፍርድ ቤት ከኮሚቴው ውሳኔ በፊት አስተላልፎት የነበረው ውሳኔ ኮሚቴው በፓርቲው መመሪያ ዙሪያ ውሳኔ ማስተላለፍ አይችልም፣ የሊኩድ ፓርቲ የህግ ረቂቅ ኮሚቴ ውሳኔ መስጠት የሚችለው በቀረቡ ሀሳቦች ዙሪያ ድምፅ ከሰጠ በኋላ ነው የሚል ውሳኔ አስተላልፎ ነበር። ይህ በእንዲህ እንዳለ በሊኩድ ፓርቲ ይካሄዳል ተብሎ የሚጠበቀው የፕራይመሪዝ ምርጫ ሊካሄድ የሚችለው በመካከለኛው ምስራቅ ያለው የደህንነት ችግር ወደ ከፋ ደረጃ ካልደረሰ መሆኑን ናታንያሁ ገልጸዋል። ይሁን እንጂ ጦርነቱ ይበልጥ ከተስፋፋና እስራኤልንም የሚያጠቃልል ከሆነ የሊኩድ ፓርቲ ፕራይመሪዝ ምርጫ የማያደርግ መሆኑ መገለጹን ማዕሬብ ዘግቧል። ሌላው በመገናኛ አውታሮች ዙሪያ ባለፈው ሳምንት የጸደቀውን ሕግ በተመለከተ ለከፍተኛው ፍርድ ቤት ይግባኝ ቀርቦ ፍርድ ቤቱም በቀረበው ይግባኝ መሰረት በአጋጽ ውሳኔ እስኪያስተላለፍ ድረስ ሕጉ ስራ ላይ መዋል የለበትም የሚል ማዘዣ አውጥቷል። የመገናኛ ጉዳይ ሚኒስትር ሽሎሞ ካሪ የፍርድ ቤትን ውሳኔ ነቅፏል። የከፍተኛው ፍርድ ቤት ሕጎች እንዳይሰራባቸው ማድረግም ሆነ ውድቅ ማድረግ አይችልም፣ መብትም የለውም የሚል ምላሽ መስጠታቸውን የማዕሬብ ጋዜጣ ዘግቧል። የኢዲዮት አህሮኖት ጋዜጣ በዛሬ ዘገባው ካቀረባቸው ርዕሰ ጉዳዮች መካከል አንዱ የቱርክ ፕሬዝዳንት ታይብ ኤርዶዋን በእስራኤል ጉዳይ ያላቸውን አቋም ነው። ፕሬዝዳንት ኤርዶዋን እስራኤል ህዝብን እንደምትጨፈጭፍና የጦር ወንጀል እየሰራች እንደሆነ ከእስራኤልና ፍልስጤም ግጭት ጋር በማያያዝ እስራኤልን ጥፋተኛ ለማድረግ እየጣሩ ይገኛሉ። በኢየሩሳሌም የፖለቲካ ጉዳዮች ማዕከል ኤርዶዋንና ቱርክን በተመለከተ ይፋ ባደረገው ሪፖርት የኤርዶዋን ስትራቴጂካዊ አካሄድ በጋዛ ጉዳይ በእስራኤልና በፍልስጤማውያን የወደፊት ደህንነት ጉዳይ ተጽዕኖ ለማሳደር የሚደረግ ጥረት ነው በማለት አስጠንቅቋል። እንደሚታወቀው ቱርክና እስራኤል በጣም ወዳጅ ሀገራት ነበሩ። ይሁን እንጂ የቱርኩ ፕሬዝዳንት ታይብ ኤርዶዋን እስራኤል ፍልስጤማውያንን እየበደለች ነው በሚል በሁለቱ ሀገራት መካከል የነበረውን መልካም ወዳጅነት አበላሽተዋል። እስራኤልንም በየጊዜው ይወቅሳሉ። አሁንም ጸረ እስራኤል እንቅስቃሴያቸውን አላቆሙም። ይህ ጉዳይ ደግሞ ለእስራኤል አደገኛ መሆኑን የኢየሩሳሌም ፖለቲካዊ ጉዳዮች ማዕከል ማስጠንቀቁን የኢዲዮት አህሮኖት ጋዜጣ በዛሬ ዘገባው አቅርቧል። ሀአሬጽ ካቀረባቸው ዘገባዎች መካከል አንዱ ዲሞክራቲም የተሰኘው ፓርቲ ዛሬ የፕራይመሪዝ ምርጫ ያካሂዳል። 112638 አባላቱ ከጠዋቱ ጀምሮ እስከ ምሽት ድረስ ለክኔሴት ፓርቲውን ወክለው የሚወዳደሩ አካላትን ይመርጣሉ። 11 ለሚሆኑ የክኔሴት መቀመጫዎች 51 እጩዎች ለውድድር መቅረባቸውን ሀአሬጽ ዘግቧል። ሌላው ሁሉም ጋዜጦች በዛሬ ዘገባቸው ያቀረቡት 23ኛው የዓለም ዋንጫ በስፔን አሸናፊነት ትላንት ሌሊት መጠናቀቁን ነው። ትላንት ምሽት 10 ሰዓት ጀምሮ የዓለም ዋንጫ የፍጻሜ ጨዋታ
በአሜሪካ ኒው ጀርሲ ከተማ በሚገኘው ሜትላይፍ ስታዲየም ተካሂዷል። ስፔንና አርጀንቲና 120 ደቂቃዎችን ተጫውተው ስፔን 1-0 አሸንፋለች። ስፔን ለሁለተኛ ጊዜ የዓለም ዋንጫን አንስታለች። አርጀንቲና ለአራተኛ ጊዜ የዓለም ዋንጫን ለማንሳት የነበራት ህልም ሳይሳካ ቀርቷል። የስፔን ተጫዋቾች በደስታ ሲፈነድቁ፣ የአርጀንቲናዎች ሜሲና ሌሎች የብሔራዊ ቡድኑ አባላት ግን በእንባና ሐዘን በተሞላበት ሁኔታ ተከፍተው ታይተዋል። ጋዜጦች የትላንቱን የዓለም ዋንጫ ፍጻሜ በስፋት ዘግበው ለአንባቢያን አቅርበዋል። የተከበራችሁ አድማጮቻችን የጋዜጦች አምድ ዝግጅት ይህን ይመስላል። አድማጮቻችን እንግዲህ ወደ ወቅታዊ ዘገባ የምናልፍበት ሰዓት ነው። ወርቅነሽ እንግዲህ በድጋሚ እንዴት አደርሽ? እግዚአብሔር ይመስገን። እንዴት አድርግ ሰጠኝ። ከስፖርቱ ጋር እንዴት አለፈ ሌሊቱ? እግር ኳሱ ጋር አልተኛንም። ያው ይህን 2 ቀን የደረጃ ጨዋታውም ዋናው ጨዋታ የዚህ የፍጻሜውም ያው እንቅልፍ ነስቶን ነው የነበር። እንግዲህ ተጠናቋል። የእንቅልፍ ሰዓታችን በአግባቡ ይመለሳል ብዬ ተስፋ አደርጋለሁ። ኧረ በጣም ትልቅ እፎይታ ነው ለብዙዎቹ። አዎ የእንቅልፍ ቀውስ የፈጠረ አጋጣሚ ነበር። ለማንኛውም ያው የሚጠበቅ ነው በ4 ዓመት አንዴ የዓለም ዋንጫ ጨዋታ። እንግዲህ ቆየት ብለን ነው ያለን። በእርግጥ እንደጠበቅከው ነው አሸናፊዎች ወይስ እንዴት ነው? እኔ እርግጥ እንደጠበቅኩት ነው። ማለት ስፔን የተሻሉ እንቅስቃሴዎች በተለይ ደግሞ ከፈረንሳይ ጋር እንደዛ ግጥሚያውን ካየንም በኋላ በተለይ ፈረንሳዮችን አላንቀሳቀሳቸው ካሉ በኋላ ስፔኖች ከአርጀንቲና ብሔራዊ ቡድን በተሻለ መልኩ የሚጫወቱ መሆኑን ብዙዎች ሲገምቱ ነበር። ግን ሜሲ ባለፉት ጊዜያት ካሳየው እንቅስቃሴ ከነበረው ሁኔታ የአርጀንቲና ብሔራዊ ቡድን ባለፉት ጨዋታዎች ካሄደው እንቅስቃሴ አንጻር ብዙዎች አርጀንቲና ታሸንፋለች የሚል እምነት ነበራቸው ብዙ በእስራኤልና ያ ሳይሆን ቀርቷል። አርጀንቲናዎች እንዲያውም የረባ ሙከራ እንኳን ሳያደርጉ ነው ትላንትናው ጨዋታ የተሸነፉ ማለት ይቻላል። እና እንዴት አየሽው እንጂ? በእርግጥ እኔ ያየሁት ስፔኖች እንዳልከው በተለይ ከፈረንሳይ ጋር ባካሄዱት ጨዋታ ከዛ በኋላ ነው አብዛኞቹም ግምታቸው ወደ ስፔን የነበረ። በስፔን በቡድን የመጫወት ችሎታቸው እጅግ የሚደነቅና አሰልጣኙ አድናቆትን ያገኙበትን አጋጣሚ ታይተዋል በዓለማችን ላይ። በዚህ አጋጣሚ ትናንት የነበረው ጨዋታ አርጀንቲናዎችም በጣም ጎበዞች ነበሩ። እንግዲህ እንዳየነው እስከ 106 ደቂቃ ድረስ አቻ ባዶ ለባዶ ነው የቀጠለ ጨዋታውና እጅግ ልህ አስጨራሽ ፈታኝ ነበርና አርጀንቲናንም አለማድነቅ አይቻልም። እንደው ግን ቢያንስ ሜሲ እኔ ጎል ያስገባል ብዬ ጠብቄ ነበር። ተሸነፉም አሸነፉም ጎል ያስገባል ብዬ ጠብቄ ነበር። አልሆነም፣ አልተሳካለትም። አንድ ጎል እንኳን አስገብቶ ቢሆን እንደው ጥሩ ነበር። አልተቻለ። መጨረሻ ላይ ሲያለቅስ ተመልክተናል። ያው ትንሽ ልብ የሚነካ ነበር። ዞሮ ባለፈው የዓለም ዋንጫ ጨዋታ ኳታር ላይ በተካሄደው አርጀንቲና ዋንጫውን አንስታለች። እንደው ቢሆን ታሪክ ነበር፣ በተከታታይ ያነሳች ይባል ነበር። አርጀንቲና ግን ስፔኖች በጣም ኃይለኞች ናቸው። ያው ግን ለሜሲ የዓለም ዋንጫ ትልቅ ትርጉም ያለው ነው። ምክንያቱም ከእንግዲህ በኋላ ከ4 ዓመት በኋላ በ2030 ዓ.ም በሚካሄደው የዓለም ዋንጫ የመሳተፍ እድልም አይኖረውም። ይህን አሸንፎ ቢሆን እርግጥ ሜሲ ለሀገሩ ያደረገው ከፍተኛ አስተዋጽኦ ነው። በኮፓ አሜሪካም በዓለም ዋንጫም በባርሴሎና በነበረባቸው ጊዜያትም ለራሱም ለዓለምም ዘንድ ብዙ ነገሮችን ያሳየ ድንቅ ተጫዋች ነው። ግን ትላንትና አሸንፈው ቢሆን በዚህ በቃኝ እንኳን ቢል ለራሱ ትልቅ ታሪክን ደምድሞ ወደ ሌላ ምዕራፍ ይሸጋገር ነበር። ግን በእግር ኳስ ዓለም እንደዚህ የሚያጋጥም ነው። እሱም ይሁን ሮናልዶ እንግዲህ በሚቀጥለው የዓለም ዋንጫ የመሳተፍ እድላቸው ሊኖር የሚችልበት ሁኔታ የለም። ግን ያው ስፔን በጠንካራ ናት። አሁን ትላንትና ያየ ነው የአርጀንቲና ብሔራዊ ቡድን ሙከራ እንኳን በመጀመሪያው አጋማሽ ጨዋታ በ45 ደቂቃው አንድም አላደረጉም። በዛ በሁለተኛው ነው ወደ መጨረሻ አካባቢ ብዙ የጣሩ እንጂ ከዛ በፊት ይሄን እንደተጠበቀው አይደለም የነበሩና በተለይ የስፔን ብሔራዊ ቡድን በጣም ታሪክ ነው የሰራ። በ2024 የአውሮፓ ሻምፒዮን ሆነዋል። በ2026 ደግሞ የዓለም ሻምፒዮን ሆነዋል።
እና ሁለቱን ታላላቅ ሻምፒዮኖች ይዘው እዚህ መቀጠላቸው በጣም የሚደነቅ ነው። 48 ሀገራት የተሳተፉበት 104 ጨዋታዎች የተካሄዱበት ጨዋታ እንግዲህ ትላንትና ተጠናቋል። እንዳየነው የሙዚቃ ዝግጅት ነበረ። ፕሬዚዳንት ትራምፕም ተገኝተዋል። እርግጥ ፕሬዚዳንት ትራምፕ እንዲገኙ ብዙ ያልተፈለገበት ሁኔታ ነበር፣ ስፖርቱን ከፖለቲካ ጋር እንዳያያዝ። ግን እሳቸው ደግሞ ያው ያዘጋጀ ሀገር ዋናው ፕሬዚዳንት ስለሆኑ የተገኙበት ሁኔታ አይተናል። ስፔኖች ከሚገባው በላይ በጥሩ እንቅስቃሴ አርጀንቲናዎችን መብለጣቸው ብዙ አነጋጋሪ ሆኖ የቆየ ነው። እንግዲህ ጥሩ ነው። ቀጣይ እንግዲህ 2030 ነው የሚጠብቀን። እንግዲህ ከ4 ዓመት በኋላ በስፔን በፖርቱጋልና ሞሮኮ በ3 ሀገሮች ነው የሚዘጋጅ በሁለት አህጉር። ያኔ 100ኛ ዓመት ይሞላዋል ፊፋ። ብዙ ጨዋታዎች ይካሄዳሉ። አሁን 48 ሀገራት የተሳተፉበትን ወደ 64 ለማድረግም እየታቀደ ነው ተብሏል። ያለው ሁኔታ እንግዲህ ያኔ ነው የምናየው። ደግሞ የዛ ሰው ይበለን መጨመሪያው ካለ ያው 4 ዓመት በጣም ፈጣን ነው። ኳታር የነበረውን ጨዋታ አሁን የቅርብ ጊዜ ትዝታችን ነው። በቅርብ ነው የምናስታውሰው፣ ግን 4 ዓመታት ተቆጥረው ያው እንግዲህ ለሁለት ቀጣዩ ተካሂዷል። እንግዲህ 4 ዓመትም እንደ 4 ቀን ነው የሚደርስ እንዳልከው። የዛ ሰው ይበለን፣ እናየዋለን። ጥሩ ነው፣ ቆንጆ ነበር። ከጦርነቱ ጎን ለጎን በዓለማችን ላይ ካለው የተለያዩ ውጥረቶች ጎን ለጎን ቢያንስ ማታ ማታ ወይም 1 ቀን 2 ቀን በኋላ የዓለም ዋንጫ ጨዋታ አለ እየተባለ ትንሽ ተንፈስ ያደረገ ነበር ዓለማችን። ተጠናቀቀ እንግዲህ ዛሬ ተጠናቀቀ። ግን አሁን የፕሪሚየር ሊግ ጨዋታዎች ደግሞ ይጀምራሉ። አሁን በነሐሴ ወር እና አሁንም ከቅርብ ሳምንት በኋላ የሚጀምሩ አሉ። ወደዛም ያው እንግዲህ የፕሪሚየር ሊግ ጨዋታዎች በየጊዜው አመቱን ሙሉ የሚካሄዱ ስለሆነ ስፖርት አፍቃሪያን ወደዛ የሚያልፉበት ሁኔታ አለ። አሁን ይሄ ወርቅነሽ ዓለም ዋንጫን መጠናቀቅ ምክንያት በማድረግ ጦርነቱ ይስፋፋል ይችላል። በተለይ ደግሞ በኢራንና አሜሪካ መካከል ግጭቱ የበለጠ ተስፋፍቶ እስራኤልንም ሊያጠቃልል ይችላል የሚለው ወሬ እየተናፈሰ ነው። እንዴት ነው ይሄ? እንግዲህ እንደዛ እንዳልከው የሚጠበቅ ነው፣ ይጠበቃል። እንደዛው ከአሜሪካም ስለሆነ የምታዘጋጀው ያዘጋጀችው ጨዋታው እንደተጠናቀቀ የሆነ ነገር ይኖራል ተብሎ ይጠበቅ ነበር። አሁን ግን በጨዋታው በመጠናቀቁ ምክንያት ብቻ ሳይሆን ሰሞኑን እንደምናየው በዮርዳኖስ በሚገኘው የአሜሪካ ወታደራዊ ካምፕ ላይ ጥቃት ለማድረስ ኢራን በምታደርገው ተደጋጋሚ ሙከራ ጥቃት ማድረሳለች። ወታደሮቿ ተገለዋል፣ ቆስለዋል። የአሜሪካ ወታደሮች ትናንት ድረስ በድጋሚ በዛው በአሜሪካ ወታደራዊ ካምፕ ላይ ጥቃት ለማድረስ አካባ ድረስ ሚሳኤሎችን ተኩሳለች። ኢራን አስወንጭፋለች 4 ሚሳኤሎችን። 3ቱ እንደከሸፉና አንዱ ክፍት ቦታ ላይ እንደወደቀ ነው የሚታወቀው። ወደ ኢላት እንግዲህ አካባቢ ከኢላት በቅርብ ርቀት የምትገኝ ከተማ ናት። ወደ ኢላት አካባቢ የሚሳኤሉ ስብርባሪ እንደወደቀና ኪፓት ባርዜል የተሰኘው ጸረ ሚሳኤል ጸረ ሮኬት መሳሪያ እንደተተኮሰ ነው የሚታወቀው ያለው መረጃና አካባቢያችን ትንሽ ውጥረቱ እንደገና የተመለሰ ነው የሚመስለው። አሜሪካም ለ9ኛ ጊዜ ነው ሌሊቱን ባሳለፍ ነው ሌሊትም በኢራን ላይ ጥቃት አድርሳለች። የኢራንን መከላከያ ሰራዊት እንደዚህ በሂደት ለማዳከም እንደሆነ አላማው ሌሊት የምታደርሰው ጥቃት አሜሪካ በኢራን ላይ አላማው የመከላከያ ሰራዊቷን ኢራንን ለማዳከም እንደሆነ ነው የምትገልጸው። የሆርሙዝ የንግድ መርከቦች መተላለፊያ መስመርም ያው ትልቅ የዓለማችን ትኩሳት ነው ሆኖ ያልሰጠኝ እንደሚታወቀው የአውሮፓም ባህር ሰላጤው ሀገራትም ኢራን ይሄን መስመር ያለምንም ቅድመ ሁኔታ ያለምንም ቀረጥ ክፍያ ክፍት እንድታደርግ ጥያቄ እያቀረቡ ናቸው። አሜሪካም ይሄንን ጥያቄ ነው የምጠይቀው። በሌላ በኩል ደግሞ ኢራን ገንዘብ አስከፍላለሁ ካለች አሜሪካም እንደዚሁ ገንዘብ የማስከፈል ሀሳብ እቅድ እንዳላት ባለፈው ሳምንት ማስታወቋን እናስታውሳለን። ይሄ ሆርሙዝ የተባለ እንግዲህ በጣም የዓለም ማዕከል የሆነ የንግድ መርከቦች መተላለፊያ የባህር መስመር ትልቅ ችግር ነው ሆኖያል። በአሜሪካና በኢራን መካከል ያለው መጠቃቃት የሚቀጥል ነው የሚመስለው። ግን ደግሞ አሁን በአካባቢያችን እንደገና ይሄ መጠቃቃቱ ብቻ መደበኛ ሆኖ የሚቀጥል ሳይሆን ትንሽ ጠንከር ብሎ እንደ ጦርነቱ ይመለሳል የሚል ከፍተኛ ስጋትም አለ። ቱርክንም አይተናል። እንግዲህ ቱርክም ደግሞ ለኢራን አግዛለሁ እያለች ነው። የአካባቢያችን ሁኔታ እንግዲህ ያሰጋል። አሁንም ያለበት ሁኔታ እንደው አንተስ እንዴት ታየዋለህ?
አዎ ስጋቱ ከፍተኛ ነው፣ እየተቃረበ ነው እያሉ ነው። ያው በተለይ ደግሞ የአሜሪካ ነዳጅ የሚቀዱ በአየር ላይ ነዳጅ የሚቀዱ አውሮፕላኖች እዚህ እስራኤል በብዛት መገኘታቸው የጦር አውሮፕላኖችም ወደዚህ አካባቢ እንዲመጡ ተደርጓል መባሉ ጦርነቱ የሚታደስ መሆኑን የሚያሳዩ ምልክቶች ናቸው። የግድ እንግዲህ የኢራን ጉዳይ ኢራን እድሉ ተሰጥቷት ነበር በፓኪስታን አደራዳሪነት፣ ግን ኢራን እድሉን የተጠቀመችበት አይመስልም። አንዳንድ አካባቢዎችን ጥቃት ስለፈጸመች ብቻ እንደው በአሜሪካ ላይ የአሸናፊነት በእስራኤል ላይ የአሸናፊነት መንፈስ አድሮባት ነበር። ያንንን ያው አሜሪካኖች የፈለጉ አይመስልም። ያንን የግድ ማብረድ የተወጠረውን የኢራንን ስሜት ማስተንፈስ ፈልገው ይመስለኛል። አሁን የተጠናከረ ሁኔታ እርምጃ ይመስሉ ተዘጋጁ መሰለኝ። በዚህ በተለይ የዓለም ዋንጫ ጨዋታ ሲካሄድ በነበረበት ጊዜ በደንብ የተዘጋጁ ነው የሚመስለው እና የአካባቢው ሁኔታ ያው መካከለኛው ምስራቅ ዛሬ ሰላም ይደር እንጂ ነገ የሚሆነውን ወይም ከሰዓት የሚሆነውን አናውቀውምና ያው በውጥረት ያለ ነው። ጦርነቱ ይታደሳል የሚለው ግምት ከፍተኛ ነው። እስራኤልም ቢሆን ጦርነቱ በአጋጣሚ ቢታደስ በሚል ራሷን አዘጋጅታ ነው ያለች። አሜሪካ ለጊዜው እስራኤል ጣልቃ እንድትገባ አትፈልግም የሚሉ ዘገባዎች ይቀርባሉ። ግን ኢራን ካጠቃች ደግሞ እስራኤል እጇን አጣጥፋ የምትቀመጥ አይመስልም። መካከለኛው ምስራቅ እንደገና ውጥንቅጡ ከወጣ የደህንነት ችግር ውስጥ የሚገባ ነው መስሎ የሚታይ። እንዴት ያልቃል፣ እንዴት ነገሮች መስመር ይዛሉ የሚለውም ማንም ማወቀውም አሜሪካና አሜሪካውያን ካልሆኑ አዎ አስቸጋሪ ነው። አሁን እንግዲህ ደግሞ በቅርብ ርቀት ከእስራኤል በቅርብ ርቀት የምትገኘው ቱርክ የቱርኩ መሪ እንግዲህ ለእስራኤል ያላቸውን አመለካከት እናውቃለን ከቅርብ ዓመታት ወዲህ። አሁን ለኢራን አግዛለሁ የኩርድ አማጺ ቡድን ወይም ታጣቂዎች ወደ ኢራን ከገቡ የአሜሪካን እቅድ ለማሳካትና ኢራን አስተዳደር ለመጣል እንግዲህ ይሄ ኢራን አስተዳደር የመጣሉ እቅድ ሞሳድ ያዘጋጀው እቅድ ነው ይባላል። እኔ ለኢራን በአየር ኃይሉ በኩል አግዛለሁ ብለዋልና እንደው ይሄ ነገር እንዴት ነው? እንደገና ደግሞ በሌላ በኩል ስናይ ቱርክም ደግሞ የኔቶ አባል ናት። እንደው በቀላሉ ቱርክ ላይ ጥቃት ቢሰነዘር ሌላ ነው መዘዙና አሁን ቱርክ ጣልቃ ከገባች ኢራንን የምታግዝ ከሆነ ወደ ሌላ ችግር አንሄድም ትላለህ? በጣም እንሄዳለን። በጣም ጥሩም አይደለም እንደዚ አይነት ነገር ከመጣ በተለይ ከቱርክ ጋር የጠላትነት ሁኔታው የበለጠ እንግዲህ ፊት ለፊት መዋጋትን ሁኔታ ካመጣ ለእስራኤል ደህንነትም ከባድ ነው የሚሆነው። በዚህም በዛም ነገሮች የበዙ ነው የሚለው። ቱርክ መናቅ የሌለባት ሀገር ናት። በቴክኖሎጂውም በተለይ በድሮንና በአንዳንድ የጦር መሳሪያዎች ጉዳይ ራሷን ያጠናከረች ናት። ሀብታም ናት ማለት ይቻላል። እስራኤልን ደግሞ ለደህንነቷ ፈታኝ ለመሆን የሚያንሳት ነገር አይኖርም። ስለዚህ ያ ነገር እንዳይሆን ብዙ ጥንቃቄ፣ ዲፕሎማሲያዊ መንገዶችን ማፋጠኑ ጥሩ ነው። በሶሪያም በኩል ራሷን ለማጠናከር ጥረት እያደረገች ነው። ያ ደግሞ እዛ በዚህ ወታደራዊ መሰረቷን ከመሰረተች ቱርክ ለእስራኤል ጥሩ ሆኖ አይገኝም። ግን ከአሜሪካ ጋር ወዳጅ ስለሆነች ትራምፕ እስካሉ ድረስ እንደው በኢራን ብታግዛትም አግዛለሁ ብለው ታይብ ኤርዶዋን ቃል ቢገቡም በእስራኤል ላይ ደፍረው ጥቃት የሚፈጽሙበት ሁኔታ ይኖራል በቅርብ ጊዜ ብዬ አላስብም። ግን ዲፕሎማሲያዊ ትርፍን ለማግኘት ፖለቲካዊ ትርፍን ለማግኘት የሚያደርጉት ጥረት ነው የሚመስለኝ። ብዙ ጊዜ ያው ታይብ ኤርዶዋን ባለፉት ዓመታት ከማርማራ መርከብ አንስቶ እስከ ዛሬ ድረስ ያው በእስራኤል ላይ ብዙ ወቀሳዎችን በመሪዎች ላይ ብዙ ንግግሮችን ያደርጋሉ። ግን አሁንም ድረስ በአንዳንድ ነገሮች ግንኙነቱ አለ፣ ሙሉ በሙሉ አልተቋረጠም ከቱርክ ጋር እና ምናልባት በዲፕሎማሲያዊ መንገድ ነገሮች ይፈታሉ የሚል ሀሳብ ነው ያለኝ። ግን ከቱርክ ጋርም እንደ ኢራን ግጭት ውስጥ ከገባች እስራኤል ጥሩ ሁኔታን አይፈጥርም የሚል እምነት ነው ያለኝ። የምጨምረው ካለ በቱርክና በእስራኤል መካከል ያለው ነገር በጣም የሚገርም ነው እንዳልከው። አሁን ይሄ ኤጎ የሚባል ምንድነው ትቢት፣ ምናልባት ወደ አማርኛ ስንተረጉመው ትክክለኛ ትርጉም ላይሆን ይችላል። የቱርኩ መሪ በመካከለኛው ምስራቅ በአካባቢው ያለውን የወታደራዊ የበላይነት በተለይ ለመቆጣጠር ያላቸው ጽኑ ምኞትና ፍላጎት ያው ታላቅ ነን የኦቶማንን ግዛት በማሰብ እንደዛ አይነት ስሜት ስላላቸው
ነው እንጂ ከእስራኤል ጋር ብትስማማ ቱርክ አሁን ካለችበት ሁኔታ የተሻለ ትርፍ እንደምታተርፍ ነው የሚገመተው። የሁለቱ ሀገር ህዝቦች በጣም ባህላዊ ትስስር አላቸው። እስራኤላውያን ኢላት ከመሄድ ቱርክ መሄድን ይመርጣሉ ነበር የሚባል ለመዝናናት እንኳን በሳምንቱ መጨረሻ እስራኤላውያን ቱርክ ነበር ሂደው ተዝናንተው የሚመለሱ። አሁን በወጣትነት እድሜ ያሉትን እስራኤላውያን ብትጠይቅ ልጅ ሁነን ቱርክ ነው ያደግን፣ ወላጆቻቸው ቱርክ ሄደው በተለይ በረፍቱ ወቅት ቱርክ እንደሚከርሙ የቱርክ ትዝታ በጣም ጥልቅ ነው በእስራኤላውያን ዘንድና ለቱሪስቱም እንግዲህ ለቱሪዝሙ የእስራኤላውያን በጣም ለቱርክ ከፍተኛ ገቢ የሚያስገኙ እንደነበረ ጥሩ የህዝብ ትስስር እንደነበር ነው የሚታወቀውና ያን ያቋረጡት አሁንና ያ ቢሆን ምን ችግር አለው? ቱርክ ምንም አትጎዳም። አሁን ከእስራኤል ጋር መልካም የዲፕሎማሲ ግንኙነት ብትፈጥር ታተርፋለች እንጂ አትጎዳም። ግን ይሄ ትዕቢተኛነት ይመስላል። እስራኤል አሁን ራሷን ለመከላከል ራሷን ለመጠበቅ የምታደርገው እንቅስቃሴ ያላት የወታደራዊ የበላይነት የእስራኤል የአየር ኃይል በኢራን ላይ አሁን የሚያደርሱ ጥቃት ዓለምን ጉድ የሚያሳይ ነው። መቼም እኛ ብዙ ውስጥ ሆነን ባይታወቀንም ይሄ ለቱርክ ትንሽ የሚመቻት ነገር አይመስልም፣ አይመቻትም እና የበላይነቱን የመቆጣጠር ሁኔታ ስለምትፈልግ እና ስሟ እንዲጠራ ታላቅ ሀገር እንድትባል ስለምትፈልግ ነው እንጂ በቱርክና በእስራኤል መካከል ያለው ግጭትና ለመግባባት ለሁለቱም ሀገር ይጎዳል። ግን ደግሞ ቱርክ እየከሰረች እንደሆነ ነው የሚነገረው። እንዳልከው ወደ ሰላም ቢመለሱ አሁንም ያለው ዲፕሎማሲ የቀጠነ የዲፕሎማሲ ግንኙነት ያው የቱርክ ቆንጽላ ጽሕፈት ቤት እንዳለ ይታወቃል እስራኤል ሀገር፣ ቱርክም እንደዚሁ። ግን እንዳው በቃ መንገድ ለመሞት መንገድ ላይ ያለ እያዘገመ ያለን ይመስል ግንኙነቱ በጣም እየቀጠነ እንደሆነ ነው የሚነገረው። እንዳው እንደገና ጠንከር ብሎ ቢቀጥል እንዳልከው ለሁለቱም ሀገራት ጥሩ ነበር። እኔ ይሄን ነው የሚሰማኝ። እኔም እንደዛ ነው። ዲፕሎማሲያዊ መንገዶች ይበጃሉ። ከጦርነት ምንም ትርፍ አልተገኘም፣ እያየነው ነው እና የሚሆነው እናያለን። ጥሩ እንግዲህ ወርቅነሽ ከመሸጋገሪያ ሙዚቃ በኋላ ደግሞ ወደ አድማጮቹ ውይይት እናልፋለን። እሺ